ሻሎም ሻሎም በመላው ዓለም የምትገኙ የተወደዳችሁ የእግዚአብሔር ቤተሰቦች በሙሉ አፖስትል ሌዊ ነኝ። በኪንግደም ግሎሪ ቲቪ ወደ እናንተ መጥቻለሁ። ዛሬ በያላችሁበት የእግዚአብሔር መልካምነት፣ የእግዚአብሔር በጎነት፣ የእግዚአብሔር አብሮነት በሕይወታችሁ ላይ ይብዛ። እግዚአብሔር ወደ ተናገራችሁ መለኮታዊ ፍጻሜ ደግሞ ከዚህ መልእክት በኋላ ደግሞ እግዚአብሔር ያስቸኩላችሁ። እግዚአብሔር እንደተናገረው ለእናንተ ያለው በጎ መልካም ደስ የሚያሰኝ ፈቃዱ በሕይወታችሁ ላይ ይፈጸም። ምክንያቱም እግዚአብሔር አባት ለእናንተ በጎ ሐሳብ፣ በጎ ዕቅድ፣ በጎ ዓላማ አለው። እግዚአብሔር ደግሞ በምንም ሁኔታ ውስጥ ብትሆኑ እግዚአብሔር አምላክ አባታችሁ ነው። ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ስትቀበሉ እግዚአብሔር አባት ሆኗችኋል። እግዚአብሔር አይለቃችሁም። እግዚአብሔር አይተዋችሁም። ደግሞ እግዚአብሔር ተወርሱት ዘንድ ርስት አድርጎ ወደ ሰጣችሁ ፍጻሜ እግዚአብሔር አምላክ ራሱ መርቶ ያደርሳችኋል። ዛሬ ከስቱዲዮአችን አንድ የእግዚአብሔርን ቃል በዚህ ሰሞኑን በቤተ ክርስቲያናችን ላይ በመሰዊያው ላይ እየታወጀ ያለን ቃል እሱን ቃል ላካፍላችሁ መጥቻለሁኝ። ትንቢተ ኢሳይያስ ምዕራፍ 60 ላይ የእግዚአብሔር ቃል ለጽዮን የተነገረው የእግዚአብሔር የትንቢት ቃል ነው። እግዚአብሔር መጥቶልሻል፣ በአዲሱ መደበኛ እግዚአብሔር መጥቶልሻልና ተነሽና አብሪ፣ የእግዚአብሔር ክብር ወጥቶልሻል። እነሆ ጨለማ ምድርን፣ ድቅድቅ ጨለማ ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ክብሩን ይገልጣል፣ ክብሩ ይገለጥብሻል ብሎ አዲሱ መደበኛ ላይ ይናገራል። እግዚአብሔር ተነሽና አብሪ የሚል መልእክት ነው ስናገር የነበረው። ይሄ ጊዜው የቤተ ክርስቲያን ጊዜ ነው፣ የቅዱሳን ጊዜ ነው፣ የእናንተ ጊዜ ነው። ጊዜ መቼ ይሆን ብላችሁ በእግዚአብሔር ቃል ለምትጠይቁ ሰዎች ጊዜው አሁን ነው። ይህም ጊዜ ደግሞ የመነሳት ጊዜ ነው። እግዚአብሔር ኒው ጄኔሬሽን፣ አዲስ ትውልድ፣ አዲስ አቅም የተሞሉ ኃይል የተሞሉ ጸጋን የተሞሉ ልጆችን የሚያስነሳበት ጊዜ ነው። ለመነሳት ደግሞ እግዚአብሔር ክብሩን በእናንተ ላይ ይሰዳል። አምፕሊፋይዱ ላይ ከተያሽበት መንፈሳዊ ዲፕሬሽን ወይም ድንዛዜ፣ ከተያያዛችሁበት መንፈሳዊ ተስፋ መቁረጥ ፈልቅቆ የሚያወጣ የእግዚአብሔር ክብር ባንቺ ላይ ይመጣል። ያኔ እግዚአብሔር ክብር ባንቺ ላይ ሲመጣ ተነስተሽ ደግሞ አንቺ ታበሪያለሽ ብሎ ነው የሚናገረው። ስለዚህ ጊዜያችሁ የምን አይነት ጊዜ ነው? መንፈሳዊ ዓለም ላይ ምንድን ነው ያለው ከተባላችሁ ምድራዊ ዓለም ላይ ብዙ አይነት ድምፅ አለ። ተስፋ የሚያስቆርጡ የኢኮኖሚ፣ ተስፋ የሚያስቆርጥ የፖለቲካ፣ ተስፋ የሚያስቆርጥ ግሎባል የሆነ ኢሹዎች አሉ ዓለም ላይ። በእነዚህ ሁኔታዎች ውስጥ ግን ከፀሐይ በላይ ከሆነው ዓለም የሚመጣው ድምፅ ምንድን ነው? ለመጨረሻው ዘመን ቤተ ክርስቲያን ሪቫይቫል እንድትነቃቃ እግዚአብሔር ትውልድ የሚያስነሳበት፣ ቤተ ክርስቲያን በክብር የምትነሳበት፣ እናንተ ደግሞ በመላው ዓለም ሁናችሁ ያላችሁ ሰዎች የምትነሱበት ጊዜ ነው። እግዚአብሔር ክብሩን በእናንተ ላይ ልክ ኢሳይያስ ምዕራፍ 60 ላይ እንዳለው ይሰዳል። እግዚአብሔር ከተኛችሁበት ያነቃችኋል፣ ያስነሳችኋል። ከእንደገና ለትውልድ ለሕዝብ እንድትሆኑ እግዚአብሔር እናንተን የሚያነቃቃበት ጊዜ ነው። መጽሐፍ ቅዱሳችን ላይ መነሳት የሚለውን ቃል ይሄ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ያለውን ቃል ተነሺ የሚለውን ወይም ራይዝ የሚለውን ባይብል ዲክሽነራችን ሲፈታው 5-6 ሜን የሆኑ ወሳኝ የሆኑ ትርጉሞች አሉት። ግን እኔ 5-6ቱን ስለማይበቃን ጊዜ 4ቱን በዚህ ለምታዩ ሰዎች እንደ ትምህርትና እንደ አዋጅ መልክ እንድትቀበሉኝ ይፈልጋለሁ። የመጀመሪያው መጽሐፍ ቅዱሳችን መነሳት የሚለውን ቃል ባይብል ዲክሽነሪው ሲፈታው ቱ አዌክ ይላል። ቱ አዌኪንግ ይላል። ይሄ ማለት ምን ማለት ነው? ተነሳ ሲባል ወይም ተነሺ ሲል እግዚአብሔር ንቂ ማለት ነው። ካንቀላፋችሁበት፣ ከደነዘዛችሁበት፣ ከተሸፈናችሁበት፣ ከተያዛችሁበት ነገር ሁሉ እግዚአብሔር በክብሩ የሚቀሰቅሳችሁ ጊዜ ነው። በትክክል የምትነቁበት ጊዜ ነው። ለመንፈሳዊ ዓላማ እግዚአብሔር ለነገራችሁ ሐሳብ፣ እግዚአብሔር በእናንተና በሕይወታችሁ ላይ ላለው አጀንዳ በትክክል እግዚአብሔር ብዙ ትውልዶችን ከዚህ መልእክት በኋላ ያነቃል። በያላችሁበት ተስፋ ቆርጣችሁ ቤታችሁን ዘግታችሁ በተቀመጣችሁበት፣ በቸርች ተስፋ ብትቆርጡ፣ በአገልጋይ ተስፋ ቆርጣችሁ ቢሆን፣ በራሳችሁም ተስፋ ቆርጣችሁ ላላችሁ ሰዎች የምናገረው መልእክት እግዚአብሔር ያስነሳችኋል፣ መነሳት ይሆንላችኋል።
ለመነሳት ደግሞ እግዚአብሔር የመነሳት ትርጉም ደግሞ አንዱ አዌኪንግ ነው። ቱ አዌክ ነው የሚለው መንቃት ነው። ለመንፈሳዊ ዓለም መባነን ይሆንላችኋል። አይኖቻችሁን ይከፍታል። ከድንዛዜ ከፍርሃት ከተያዛችሁበት ዲፕረስድ ከሆናችሁበት ነገር ሁሉ የእግዚአብሔር ክብር እናንተን ጎትቶ የሚያወጣበት ጊዜ ወራትና ዘመን መጥቷል። ስለዚህ የመጀመሪያው ትርጉም ቱ አዌክ መንቃት። ሁለተኛው ራይዝ የሚለው ቃል ባይብል ዲክሽነሪያችን ሲፈታው ቱ ኢንክሪዝ ኢን ስትሬንግዝ ይላል። ውስጣዊ ጥንካሬን መጨመር፣ ጥንካሬያችሁን መጨመር። አንድ ሰው ተነሳ ሲባል ነቃ ማለት ነው። ተነሳ ተነሽ ሲል ሁለተኛ የእግዚአብሔር መልእክት ደግሞ ለቤተ ክርስቲያን በውስጥ ያለ አቅም እየጨመረ ሲሄድ መጽሐፍ ምሳሌ ምዕራፍ 4 ላይ የጻድቅ ሰው መንገድ ሙሉ ቀን እስከሚሆን እንደሚጨምር ብርሃን ነው የሚለው። ጻድቅ እየቀነሰ አይሄድም። ጻድቅ እየደከመ አይሄድም። ጻድቅ እየጨለመበት አይሄድም። ጻድቅ በነገር ሁሉ እየጨመረ ነው የሚሄደው። ጻድቅ በሞገስ ይጨምራል። ጻድቅ በጸሎት ይጨምራል። በበረከት ይጨምራል። በማስፈራት ይጨምራል። በመከናወን ይጨምራል። የተሰጣችሁ ሕይወት የሚበዛና የሚጨምር። ለዛ ነው ዮሐንስ ወንጌል ምዕራፍ 10 ላይ ጌታ መጥቶ ሕይወት እንዲሆንላችሁ ደግሞ እንዲበዛላችሁ መጣ። የተቀበላችሁት ሕይወት የምነግራችሁ ይበዛል፣ ይጨምራል። የሚጨምር ነገር ነው ውስጣችን ያለው። የሚበዛ ነገር ነው ውስጣችን ያለው። የሚያፈራ ነገር ውስጣችሁ አለ። ያፈራል ውስጣችሁ ያለ ሕይወት። ይበዛል ውስጣችሁ ያለ ሕይወት። ይጨምራል ውስጣችሁ ያለ ሕይወት። ጌታ ሲናገር መልሶ አዲስ የወይን ጠጅ ይዤ መጥቻለሁ፣ አዲሱን የወይን ጠጅ በአሮጌ አቅማዳ ውስጥ አላኖረውም አለ። ወይን ጠጅ ጣዕሙ፣ ዋጋው፣ ቫልዩ የሚጨምረው በቆየ ቁጥር። አዲስ የወይን ጠጅና የቆየ ወይን ጠጅ እኩል ዋጋ ገበያ ላይ የለም። ወይን በቆየ ቁጥር ይጣፍጣል። በቆየ ቁጥር አደገኛ ይሆናል፣ ጠንካራ ይሆናል፣ ተፈላጊነቱ ይጨምራል። የእናንተም ሕይወት እግዚአብሔር በነገር ሁሉ ውስጣዊ ጥንካሬያችሁን እየጨመረ ይመጣል። ትናንትና የምትፈሯቸውን፣ ትናንትና ለመያዝ ለመድረስ ለመውረስ ትናንትና እየታገሉ የሚያሸንፏችሁን፣ ትናንትና የተቋቋሟችሁን ነገሮች አሁን እግዚአብሔር በሚጨምርላችሁ ክብር አሸንፋችሁ ቀሏችሁ ከእግራችሁ በታች ረግጣችሁ ማለፍ ይሆንላችኋል። ምክንያቱም ተነሺ ብሎ ለጽዮን ሲያውጅ ሁለተኛ ውስጣዊ ጥንካሬሽን ጨምሪ ማለት ነው። ስትሬንግዛችሁ ሲጨምር ተነሳችሁ ማለት ነው። ሶስተኛ የመጽሐፍ ቅዱሳዊ ዲክሽነሪያችን ራይዝ የሚለውን ሲፈታ ቱ ጊቭ ቢጊኒንግ ኦፍ ኢምፖርታንስ ይላል። ለጥቅም በሆነ ለመጥቀም እግዚአብሔር አዲስ ጅማሬ ሲሰጣችሁ። ማለዳዎች ታውቃላችሁ፣ በሕይወታችሁ ላይ ተኝተን እኮ ስንነሳ አዲሱ ማለዳ የእግዚአብሔር ምሕረት የታወጀበት አዲሱ ማለዳ ወገኖች አዲስ ምዕራፍ ነው። በሕይወታችሁ ላይ የሚመጡ አዳዲስ ማለዳዎች ሁሉ አዲስ ታሪክ፣ አዲስ ስራ፣ አዲስ ዓላማ መፈጸሚያዎች ናቸው። አዲስ ምዕራፎች ናቸው። ሁለተኛ ተነሺ፣ ሶስተኛ ተነሺና አብሪ ሲል መነሳት ሶስተኛው ትርጉም ምንድነው? ኒው ቢጊኒንግ። እግዚአብሔር አዲስ ጅማሬ ይሰጣችኋል። ለብዙዎቻችሁ የመጣችሁበት የውጣ ውረድ የድካም ቢሆን፣ የሐዘን ቢሆን፣ የድንዛዜ ቢሆን፣ የፍርሃት ቢሆን፣ የምትጠሉት ለማሰብ የማትፈልጉት ቢሆን እግዚአብሔር አሮጌውን ዘግቶ እግዚአብሔር አዲስ የክብር ጅማሬ ይሰጣችኋል። ኒው ቢጊኒንግ ይሆንላችኋል። እንደ አዲስ መንፈሳዊ ነገር ትጀምራላችሁ። እንደ አዲስ መጸለይ፣ እንደ አዲስ ማጥናት፣ እንደ አዲስ መጾም፣ እንደ አዲስ የጌታን ፊት መፈለግ፣ እንደ አዲስ መነቃቃት፣ እንደ አዲስ ማገልገል፣ እንደ አዲስ ወደ ቤተ ክርስቲያን አገልግሎቶች መመለስ። ኒው ቢጊኒንግ የክብር የሆነ አዲስ ጅማሬ ሕይወታችሁ ላይ ይመጣል። ለኢትዮጵያ ቤተ ክርስቲያን፣ ለኢትዮጵያ ቅዱሳን ለምሰሙኝ ሁሉ ጌታ እያወጀ ያለው ራይዝ ነው፣ አዌኪንግ ነው፣ መንቃት ነው፣ ውስጣዊ አቅማችሁን መጨመር ነው። ራይዝ ሲያደርግ ደግሞ ተነሺ ሲል ደግሞ ኒው ቢጊኒንግ ነው እያለ ያለው እግዚአብሔር። አዲስ ጅማሬ ይሆናል፣ መነሳት ይሆናል። በአዲስ ምዕራፍ ትሄዳላችሁ። ነገሮች ባላችሁበት ሁኔታ አያልቅም። የተስፋ ቃሎች ተሸክማችኋል። ከሰማይ የሰማችኋቸው የክብር ድምፆች አሉ ሕይወታችሁ ላይ። እግዚአብሔር እነዚያ የክብር ድምፆች እንዲፈጸሙ ለብዙዎቻችሁ ዛሬ ለምሰሙ
በየትኛውም ሁኔታ ውስጥ ሆናችሁ ለምትሰሙ፣ በጸሎት በጾም እየተጋችሁ ለምትሰሙ፣ በተለያየ ሁኔታ ውስጥ ተይዛችሁ ለምትሰሙ ለናንተ እግዚአብሔር ኒው ቢጊኒንግ ይሰጣችኋል። አዲስ መነስ፣ አዲስ ቻፕተር፣ አዲስ ምዕራፍ፣ አዲስ መስመር፣ አዲስ የክብር አቅጣጫ በሕይወታችሁ ላይ ይከፈታል። ያኔ ትነሳላችሁ። አራተኛ ራይዝ የሚለውን መጽሐፍ ቅዱሳችን ደግሞ ዲክሽነሪ ሲፈታው ቱ ብሪንግ ፍሮም ኤ ስቴት ኦፍ ዴዝ ቱ ላይፍ ይላል። ምን ማለት ነው? ከሞት ወደ ሕይወት የመጣ ነገር፣ የዓለም ለውጥ፣ የአትሞስፌር ለውጥ፣ የብዙ ነገር ለውጥ እንደሚያጋጥመው መነሳት ማለት ከሞት ወደ ሕይወት የመምጣት ያክል ራዲካል የሆነ ወይም ተጨባጭ የሆነ የሚዳሰስ የሚነካ ለውጥ ማለት ነው። እግዚአብሔር እመኑን ሊለውጣችሁ ተነስቷል። እግዚአብሔር ሊለውጣችሁ ተነስቷል። እናንተ የጠላችሁትን ያንን ሕይወት፣ እናንተ በቃኝ ያላችሁትን ያን ሕይወት እመኑን የሰማይ አምላክ እግዚአብሔርም በቃ ብሏል። በቃ ብሎ ሰማይ ዝም አይልም። እግዚአብሔር ይለውጣችሁ ዘንድ ከሁኔታው ያወጣችሁ ዘንድ እግዚአብሔር ደግሞ ሊያስነሳችሁ በያላችሁበት ሁኔታ ውስጥ የሰማይ አምላክ እግዚአብሔር ክብሩን ይሰዳል። ስለዚህ በሚመጡት ጊዜ ይህንን ትንቢታዊ ቃል እንድትጠባበቁ ፈልጋለሁ። የመንቃት ጊዜ እንደሚሆንላችሁ፣ ኃይላችሁ እየጨመረ እንደሚሄድ፣ እግዚአብሔር አዲስ ምዕራፍ እንደሚሰጣችሁ፣ እግዚአብሔር ከሞት ወደ ሕይወት የመጣን ሰው ሕይወት ልዩነት፣ የልዩነት ሕይወት በሕይወታችሁ እንደሚጀምር፣ የመንፈስ ሪቫይቫል ሕይወታችሁ ላይ እንደሚጀምር፣ የሚታዩ የሕይወት ባህሪ፣ ያስተሳሰብ፣ ያኗኗር ለውጥ በሕይወታችሁ ላይ እንደሚመጣ ወገኖቼ በያላችሁበት ይሄንን ትንቢታዊ ቃል ኤክስፔክት አድርጉ። ጊዜው አሁን እግዚአብሔር ትውልድ የሚያስነሳበት ጊዜ ነው። ይህንን ትንቢታዊ ቃል ስላነበብኩት ደስ ስላለኝ መጽሐፍ ቅዱስ ውስጥ ስላገኘሁት አይደለም የምሰብካችሁ ወገኖቼ፣ ዘመኑ ስለሆነ ነው። ይሄ መልእክት የሚገባቸው ሰዎች ስላሉ፣ ይህን መልእክት በመስማት መንገድ የምትቀይሩ ስላላችሁ፣ ይህን መልእክት በመስማት ከጥፋት የምትመለሱ ስላላችሁ፣ ይህን መልእክት በመስማት ኪዳናችሁን አድሳችሁ መሰዊያችሁን አድሳችሁ ለትውልድ የምትተርፉ ሰዎች ስላላችሁ፣ ይህን መልእክት በመስማት ሰማይ ክብሩን ሰዶ ከተያዛችሁበት ሁኔታ ሁሉ አውጥቶ ለክብሩ ምስክር ትሆኑ ዘንድ ስለሚያቆማችሁ። ስለዚህ ወቅቱ፣ ጊዜው፣ ዘመኑ የምንድን ነው ካላችሁ የመነሳት ነው። እግዚአብሔር አምላካችን ደግሞ ወገኖቼ በማስነሳት ነው የሚታወቀው። አንደኛ ሳሙኤል ምዕራፍ 2 ላይ ሐና ስትዘምር ለእግዚአብሔር ስትዘምር እንዲህ አለች፣ ከአመድ ከትቢያ ምስኪኑን ያነሳል አለች። ሉቃስ ወንጌል ምዕራፍ 1 ቁጥር 51 ላይ ተመሳሳይ ዝማሬ ማርያም ስትዘምር ከአመድ ከትቢያ ያነሳዋል፣ በኃያላንና በታላላቅ መካከል ደግሞ ያስገባዋል ምስኪኑን አለች። ኪንግ ጄምስ ቨርዥኑ ላይ ከአመድ ከትቢያ የሚለውን ቃል ሉቃስ ወንጌል ምዕራፍ 1 51 ላይ ያለውን ቃል ኪንግ ጄምሱ 0 ዲግሪ ይለዋል። ከታች ከመጨረሻ ሌቭል ራሳችሁም ሰውም አገርም ተስፋ ከቆረጠበት ለመነሳት ምንም አይነት ፍጥረታዊ ኮዝ ከሌለበት እግዚአብሔር ክብሩን ሰዶ ሰዎችን በዘመናት መሃል ያስነሳል። ለራሱ ክብር ያስነሳቸዋል። ለራሱ የዘመን አጀንዳ ያስነሳቸዋል። ለብዙ ትውልድ ጥቅም ትሆኑ ዘንድ ጌታ ያስነሳቸዋል። ስለዚህ በብዙ አይነት መንገድ ኢኮኖሚካሊ፣ ፖለቲካሊ፣ ስፒሪቹዋሊ፣ በመንፈሳዊ ቢሆን፣ በአገልግሎት ቢሆን፣ በፋይናንስ ቢሆን፣ በፖለቲካ ቢሆን ዛሬ ለምሰሙኝ ለእግዚአብሔር ሕዝብ በያላችሁበት የመነሳት ጊዜ ይሆንላችኋል። እግዚአብሔር ብድግ ያደርጋችኋል። ወደ ሌላኛው ደረጃ ያወጣችኋል። ተስፋ ከቆረጣችሁበት ሁኔታ በሙሉ ከትንሽ ጊዜ በኋላ ወጥታችሁ እግዚአብሔርን ታመሰግናላችሁ። ምክንያቱም ይሄ ጊዜ ለምሰሙ የእግዚአብሔርን ድምፅ ምንድን ነው ብላችሁ ለምትጠብቁ፣ ጌታ ምንድን ነው እያለ ለምትሉ ለእናንተ የመነሳት ጊዜ ነው። መዝሙር 113 ላይ ለታላቁና ለመሐሪው ጌታ ምስጋና ይላል ርዕሱ፣ አዲሱ መደበኛ። ሃሌሉያ! የእግዚአብሔር አገልጋዮች ሆይ አመስግኑት፣ የእግዚአብሔርን ስም አወድሱ፣
ከአሁን እስከ ዘላለም የእግዚአብሔር ስም የተመሰገነ ይሁን። ከፀሐይ መውጫ መግቢያ ድረስ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ከሕዝቦች ሁሉ በላይ ከፍ ያለ ነው። ክብሩ ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር በላይ በዙፋን የተቀመጠ ማን ነው? በሰማይና በምድር ያሉትንስ ለማየት ራሱን ወደ ታች ዝቅ የሚያደርግ ማን ነው? እንግዲህ እግዚአብሔር ቁጥር 4፣ 5 እና 6 በላይ በዙፋኑ ብቻውን የተቀመጠ እሱ ነው። በሰማይ ተቀምጦ ደግሞ ወደ ምድር ዝቅ ይላል ነው የሚለው። ራሱን ወደ ታች ዝቅ የሚያደርግ ማን ነው ካለ በኋላ ቁጥር 7 ድሃውን ከትቢያ ያነሳል፣ ችግረኛውን ከአመድ ከፍ ከፍ ያደርጋል። ከመኳንንት እኩል ስፍራ ይሰጠዋል፣ ከሕዝቡ ሽማምንት ጋር ያስቀምጠዋል። መካኒቱ ሴት በቤት ያኖራታል፣ ደስተኛም የልጆች እናት ያደርጋታል ብሎ መዝሙረኛ ይላል። ቁጥር 7 እና 8 የሚናገረው እግዚአብሔር በዙፋን ላይ የተቀመጠ ብቻውን ሉዓላዊ የሆነ ከፍ ከፍ ያለ ነው። ከፀሐይ በታች ደግሞ ምን እንዳለ ለመመልከት ራሱን ዝቅ ያደርግና አንድ ሰው ይመለከታል። ያም ሰው ምን አይነት ሰው ነው ከተባለ ድሃና ምስኪኑን ሰው ከአመድ ከትቢያ ላይ ከፍ ከፍ ያደርገዋል። ከመኳንንት እኩል ክብር ይሰጠዋል፣ ከነገስታት እኩል ያስቀምጠዋል። እንደገና ደግሞ መካኒቱን ይመለከታታል፣ ቤት ይሰጣታል፣ የልጆች እናት ያደርጋታል ይላል። እንግዲህ እግዚአብሔር ስራ ይሄ ነው። ከፀሐይ በታች ትሁቱን ምስኪኑን ከታች የተቀመጠውን ብድግ አድርጎ በተላላቆች መሃል በነገስታት እኩል በክብር ስፍራ ያስቀምጣል። እመኑ፣ ባላችሁበት ሁኔታ አትቀጥሉ። ከዚህ መልእክት በኋላ በብዙዎቻችሁ ይህንን በምሰሙ ሰዎች ህይወት ውስጥ የጸጋው መንፈስ በላያችሁ ይንቀሳቀሳል። ይህንን እየተናገራችሁ ያለ የጌታ መንፈስ የእውነት ከውስጣችሁ ያነቃቃል። ከብዙዎቻችሁ የህይወት ውሃ ወንዝ ይፈልቃል። አይኖቻችሁ ይከፈታል። ከእንደገና የቃሉ ረሃብ፣ ከእንደገና የጸሎት ረሃብ፣ ከእንደገና እግዚአብሔርን የመፈለግ ነገር በውስጣችሁ ይንቀሳቀሳል። ብዙዎቻችሁ ካላችሁበት ሁኔታ ወጥታችሁ ለትውልድ ወደሆነ ከፍታና ክብር እግዚአብሔር በክብሩ በጸጋው ያስነሳችኋል። በያላችሁበት አሁንም እጸልይላችሁ እግዚአብሔር ልክ እንደተናገረ ልክ እንዲሁ የጸጋው መንፈስ ይቀስቅሳችሁ፣ ያንቃችሁ፣ ውስጣዊ አቅማችሁን ይጨምር። ያ የጸጋው መንፈስ፣ ያ ቅዱሱ መንፈስ፣ ያ ሕያው የሆነ የእግዚአብሔር መንፈስ ከሞት ወደ ሕይወት እንደመጣ ሰው የሚታይ የሚረጋገጥ በሰዎች ሁሉ የሚወራ ለውጥ ሕይወታችሁ ላይ ያድርግ። በኢየሱስ ስም በያላችሁበት በስሙ ጸልያለሁ። የጊዜውን መልእክት ደግሞ በላያችሁ ላይ አውጃለሁ። አሚን ብላችሁ ለምትቀበሉ ለናንተ ይሄ መልእክት ልባችሁን ለነካችሁ ለናንተ በኢየሱስ ስም የጸጋው መንፈስ አገኛችሁ፣ በኃይል ተሞላችሁ። ከየትኛውም ድንዛዜ፣ ተስፋ መቁረጥ፣ ከአመድ ከትቢያ ከታች ከ0 ዲግሪ የእግዚአብሔር ጸጋ አወጣችሁ። እመኑኝ፣ ይህ ዓመት ሳያልቅ ለውጦች በሕይወታችሁ ላይ ይታያሉ። መልእክቱን ተቀብላችኋል፣ አምናችኋል። በትክክል ደግሞ ትቀየሩና የእግዚአብሔርን ልጅ ታከብሩታላችሁ። በኢየሱስ ስም በያላችሁበት የእግዚአብሔር በጎነት፣ የእግዚአብሔር መልካምነት፣ የእግዚአብሔር የጊዜው መልእክትና መንፈስ ያገኛችሁ። በስሙ ባርኪያችኋለሁ። እንዲሁ ብቻ ሁኑ በኢየሱስ ስም አሜን። ይህንን መልእክት በተለያየ ስፍራ ላይ ሁናችሁ የምታዩ ሰዎች ለብዙ ሰዎች ደግሞ እንዲደርስ ሼር አድርጉት። ለጓደኞቻችሁ ላኩላቸው፣ ደጋግማችሁ ስሙት። እንዲሁም ደግሞ ለብዙ ሰው እንዲደርስ አድርጉት። እግዚአብሔር በያላችሁበት ይባርካችሁ። ጌታ ኢየሱስ ዳግመኛ ይመጣል። እናንተ የሰማይ ዜጎች ናችሁ፣ በሰማይ ርስት አላችሁ፣ ተስፋ አላችሁ። እግዚአብሔር ለክብር ያያችሁ ትውልዶች ናችሁ። እግዚአብሔር ደግሞ እንደ ቃሉ በጎና መልካም በሕይወታችሁ ያደርጋል። ተባረኩ።